አስደናቂው የጀርመኑ ገዳም እጅግ ልብን ባሴት የሚሞሉ ዓላማዎች ይዞ እንደተጀመረ ስንቶቻችሁ ታውቃላችሁ? 17500 ካሬ ሜትር ላይ ያረፈው በአውሮፓ የመጀመሪያው የሚባለው ይሄ ታላቅ ገዳም እጅግ በጣም የሚያስቀኑ ድንቅ ዓላማዎችን ሰንቋል። ይህን ታላቅ ዓላማ ሳልነግራችሁ በመቅረቴ በጣም አዝኛለሁ። ስለዚህ ድጋሚ ቪዲዮ ሰርቻለሁ። እነሆ ዓላማውን አብረን ተቋም ስንገነባ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ማጽደቅ አለበት ብለን በብፁዕ አባታችን አማካይነት ለቅዱስ ሲኖዶስ አቀረብ ነው። የቅዱስ ሲኖዶስ ምልአተ ጉባኤ እንግዲህ ታውቃለህ፣ ቅዱስ ፓትርያርኩ የሚመራ የሁሉም አህጉረ ስብከት ሊቃነ ጳጳሳት ያሉበት ጉባኤ ነው። ምንም የሚጨመር የሚቀነስ ነገር የለውም። ልጆቻችን በርቱ ብለው ሁሉም ፈርመው አጽድቀው ማህተም አድርገው ላኩልን። ከዛ ጊዜ ጀምሮ ባላጋንን ወደ 14 የሆኑ ህንፃዎችን አይተናል። በመላው ጀርመን ሲታሰስ ቆይቶን በፈቃድ እግዚአብሔር ይሄ ቦታ የተገኘ። በመጨረሻ ግዙፉ የሙንስተር ከተማ ክሎስተር ማርያ ገዳም የሁሉንም ቀልብ ሳበ። ለምን? ይሄን ቦታ የመረጥንበት ዋና ምክንያት ይሄ ሀገረ ስብከት ጀርመን አለች፣ ሆላንድ አለ ወይም ኔዘርላንድ፣ ስዊዘርላንድ አለ፣ ኦስትሪያ አለ እና የምናገለግለው ወይም የገዳሙ የሚመሰረተው ለሁሉም ስለሆነ አማካይ የሆነ ቦታ መሆን አለበት የሚል ነው። አሁን ለምሳሌ ሆላንድ 20 ኪሎ ሜትር ከዚህ ጋር ከነዳን ሆላንድ እንገባለን። ካርታው ላይ ብትመለከት ይሄ ገዳሙ በእውነት አማካይ ቦታ፣ ስለዚህ ወደ ሴንተሩ አካባቢ ነው የመጀመሪያ። ያውቀኛል አትንገሩት ያውቀኛል። ሌላኛው ምክንያት ያውቀኛል። ሁለተኛ ያው ብዛት ያለው ሰው አሁን ጉባኤ ልናዘጋጃለን። ማደሪያ ሰፊ ያለ ማደሪያ ቢኖር ከሚረብሽ ነገር መራቅ አለበት። ጸጥ ያለ ነገር፣ በጣም ጸጥ ያለ ቦታ ነው። ጫጫታ አትሰማም። ከአብዛኛው ያሟላው ያገኘነው ይሄንን ነው። እግዚአብሔር ፈቅዶ ይህንን ቦታ ስናገኝ 17000 ካሬ ሜትር ሰፊ ቦታ ለትራንስፖርት ምቹ እና ኢትዮጵያ እንዳሉት ገዳማት አጸድ መሀል ያለ በሴቶች ገዳምነት ያገለግል የነበረ ቦታ ነው። ብፁዕ አባታችን አስጎበኙ እየዞሩ የሁሉ እመቤት በሰማይ በምድር አቁራሪተ መዓት ክቡር አባታችን ርዕሰ ሊቃውንት አባ ገብረ ኪዳንን ከኢትዮጵያ አስመጣን። በእውነት እግዚአብሔር ያክብራቸው። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ በልቡናችን የመላው ቀሲስ ልዑል ሰገድ በ3 ታላላቅ ከተሞች ጉባኤ አዘጋጀን። ገዳማዊውን አባት ወደ ገዳማዊ ራእይ መጋበዛችሁ ትልቅ ማስተዋል ነው። ርዕሰ ሊቃውንት አባታችን በወቅቱ ገዳሙን በአካል ተገኝተው ካዩት በኋላ ባለ ራእዮቹ ይበልጥ የመንፈስ ጉልበት አገኘን ይላሉ። ለረጅም ጊዜ ስንደክም የነበረው በባዶ ነው። ነገር ግን በእነዚህ ጉባኤያት ምእመናን ቦታውን አይተው ተጉ። እንጀራውን በመጋገር ወጡን በመስራት ይሄ እንግዲህ ሁሉም የየራሱ ስራ አለው። ሌሊት ግን ቁጭ ብለው እያደሩ እንጀራውን ጋግረው ወጡን ሰርተው ወደ ጉባኤ ያመጣሉ ማለት ነው። ጉባኤ እየመገቡ ሳንቲም የሚሰበስቡ ብዙ በርካታ እህቶች ወንድሞች አሉ። እነኚህ ወንድሞች ብዙ ስራ ያላቸው በሙሉ የሚሳተፉበት ፕሮጀክት ነበረ። የፍራንክፈርት የባህልና የስፖርት ዊክ ነበረ የኢትዮጵያውያን እና አንዲት እህት ልታደርገው የገዛችውን ጫማዋን አዲስ ጫማ በጣም ውድ ጫማ ይዛ መታ አስቀምጠዋለች እዛው ዕቃ የሚሸጥበት ላይ እና መታ ትከራከራታለች። ዝቅ አድርጊ እንዴ ይሄ እኮ ምናምን፣ ኧረ እባክሽን እኔ እኮ ዋጋውን ልንገርሽ የገዛሁበትን ትላታለች። እና ልጅቷ ኮንፊውዝ ትሆናለች። እንዴ የግልሽ ነው እንዴ አለቻት። ዶህ አለች። አዎ የግሌ ለቤተ ክርስቲያን ልሰጥ ነው ያመጣሁት፣ ግን አንድ ቀን አላደረኩትም መቤቴን ብላ ወደ ስዕሉ ዞራ ስትል ከጠየቀቻት እጥፍ ከፍላ ይዛው ሄደች ጫማውን። ቱ ዚስ ኤክስተንት ራሳቸው የሰጡ እህቶች አሉ። ወንድሞችም እንደዚሁ ነው። ሊስትሮ ወደ ሰው ጫማ ዝቅ ብሎ የሚሰራ ስራ ነው። ነገር ግን መሐንዲሶች፣ በነርሲንግ ሙያ ያሉ፣ በአካዳሚ በዩኒቨርሲቲ የሚሰሩ ሪሰርቸሮች ዝቅ ብለው የኢትዮጵያውያንን ጫማ በተራ ጫማ ቦርሸው ገንዘብ ገቢ ያደርጋሉ። ይሄ ዝቅታ ታዲያ ከፍ እንደሚያደርግ ምንም ጥርጥር የለውም።
አስባችሁታል? ያውም አውሮፓ ላይ ኢንጂነር ዝቅ ብሎ ጫማችሁን ሲጠርግ። አንዲት እህት አመማት። ይህንን ገዳም ሳላይ ልሞት ነው አለች ደውላ ለእኔ በጣም እያለቀሰች። እውነቴን ነው። ራሳቸውን የሰጡ ክብራቸውን አጥተው ይሄ ፕሮጀክት ይከናወን ዘንድ የሚችሉትን ሁሉ የሚያደርጉ እህት ወንድሞች፣ አባቶች አሉ። ከሌሎቻቸው የሚሰጡ ብዙ ካህናት አሉ። በመሃል ግን አንድ ነገር ላስታውሳችሁ። ዶንኪ ቲዩብ ቪዲዮን ዳይሬክት አድርጎ ቀረጻውን ቀርጾ ኤዲት አድርጎ ያለቀለት ቪዲዮ ለማስረከብ ደንበኞችን እያገለገለ ይገኛል። ስለዚህ እናንተም ዶክመንተሪ ብቻ እንዲሰራልን እንፈልጋለን፣ ፕሮዳክሽኑን አንተ ስራልን ካላችሁ በ0975 51 6360 ደውሉልን። ስብሰባዎች፣ አዲስ የሚመረቁ ድርጅቶች፣ ልደት፣ ክርስትና፣ ሌሎችንም ዝግጅቶች እንደየፍላጎታችሁ በዶንኪ ቲዩብ እያሰራችሁ ዶንኪ ቲዩብን ደግፉ። ወደ ገዳሙ ታሪክ እንመለስ። አስደናቂው ታሪክ የሚጀምረው እዚህ ጋር ነው። ስለዚህ ግዙፍ ገዳም ስትሰሙ እጅግ የሚያስደንቀውና ልብን በዘላቂ ደስታ የሚሞላው ምስጢር የገዳሙ ግዝፈት ሳይሆን በውስጡ ይከናወንበት ዘንድ ታቅዶ የነበረው ዓላማ ርቀት ነው። የመጀመሪያውና ዋናው ሱባኤ ነው። የተቸገሩ ሰዎች መርጃ እንዲሆን ነው። ሰው ሲቸገር ጠልፎ ወደ እምነት መውሰድ እዚህም አለ። እንደውም ይበሳል ብዬ ነው የማስበው። ስለዚህ በምንም ይሉና ይወስዷቸዋል። በጣም ያሳስበን ደግሞ የልጆቻችን እጅግ በጣም ያሳስበናል። ምክንያቱም አሁን የኛ ልጆች ትንንሽ ቢሆኑም እዚህ ሀገር ላይ ትልልቅ ሆነው ያደጉትን ልጆች አኗኗራቸውን እናያለን እና እኛ ደግሞ ነገ ለልጆቻችን እንፈራለን። ከትውልድ ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ነው የእኛ ርስት ጉልት ቤተ ክርስቲያን ናት የእኛ ርስት። ወጣቶቻችን በአካባቢው ባህል ይወሰዳሉ። ኢትዮጵያዊ መልክ ወደሌለው ህይወት፣ ወላጅ ወደ መጥላት፣ መክሰስ፣ የልጆቻችን ህይወት ማትረፍ፣ ራሳቸው የሚያጠፉ ወጣቶች እያየን ነው። አንዳንዶች በሱባኤ ውስጥ የምናገኛቸው ባለቀች በመጨረሻው ሰዓት ደረሳችሁልን የሚሉ ብዙዎች አሉ ያጋጠሙ። ስለዚህ እንደነኛ ወጣቶቻችንንም ወደዚህ ቦታ አምጥተን ትምህርት እንዲያገኙ ሱባኤ እንዲይዙ ለማድረግ ወጣቶች እንደዚህ አይነት ሱባኤ የሚገቡበት ያስፈልጋል። የምክር አገልግሎት መስጫ ማዕከል ሆኖ ትልቁ ስራ ይሰራበታል ተብሎ የታሰበው ይሄ ነው። መካነ ሱባኤ እንድን ወደ አባታችን መሄድ ማናፍቅ በቃ በጎ ስራ ሰርቶ ለመሄድ መናፈቅ ነው ማለት። አስባችሁታል? ደመናው ሲጠቁርባችሁ አንዱ ዶፍ ላይ ሌላ ዶፍ ሲደረብበት የት ሄጄ ልጠለል ብላችሁ መግቢያ ሲጠፋችሁ መዝሙረ ዳዊታችሁን አንጠልጥላችሁ ብን ብላችሁ የምትጠፉበት ቦታ ሲያምራችሁ ለሳምንታት ከምድር የምትሰወሩበት የሀገራችሁ ርስት በሰው ሀገር ስታገኙ አስባችሁታል? ሁለተኛው መንበረ ጵጵስና ነው። ብፁዕ አባታችን ከዚህ ሆነው አብያተ ክርስቲያናት ቁጭ ብለው ያገለግሉበታል ማለት ነው። ይህን ለማጠናከር ነው። እንደው አንዳንድ ጊዜ የሚገርመው ነገር አሃት አብያተ ክርስቲያናት ወደ እነሱ እንሄዳለን፣ ወደ እኛ እንዲመጡ ግን ብዙ ጊዜ አንፈልግም። ለምን? የት ላይ እንቀበላቸው? የራሳችን የሆነ እንኳን ቢሮ እንኳን እነሱን ለመቀበያ ይቅርና ለራሳችን እንኳን የለንም እና ታላቂቱን ቤተ ክርስቲያን በእኛ አለመስራት የተነሳ እንዴት በሌሎቹ ላይ ታናሹን እንድትታይ እናደርጋለን በሚል ርቀን ነው የምንኖረው። ይህንን የምታዩትን የጀርመኑን ዶክመንተሪ ለመስራት 15 የሥራ ቀናት ፈጅቶብናል። በቀጣይ ደግሞ ሌላ 10 ቀን ይፈልግብናል። እንዲህ ሙሉ ጊዜያችንን ሰጥተን ለውጥ የሚያመጡና ህዝብን የሚያገለግሉ ትልልቅ ስራዎችን ለመስራት ዶንኪ ቲዩብን ሜምበር በመሆን አግዙ። ይህንን ባርኮድ ስካን አድርጋችሁ ጆይን የምትለዋን ተጭናችሁ በወር $5 ብቻ ለዶንኪ ቲዩብ በመክፈል አባል ሁኑና እንዲህ አይነት ትልልቅ ስራዎችን እየሰራን አብረን እንቀጥል። ወደ ቪዲዮ እንመለስ። ይገርማል። የሶሪያ ኦርቶዶክሶች በአውሮፓ ለቤተ ክርስቲያናቸው 3 መንበረ ጵጵስና አላቸው። የግብፅ ኦርቶዶክሶች በአውሮፓ ብቻ 5 መንበረ ጵጵስና አላቸው። ኢትዮጵያ ሀገራችን ግን እስካሁን አንድም አስተዳደራዊ ቢሮ እንኳን ሳይኖራት ተንከራታች ሀገረ ስብከት ያላት ሀገር ስትባል ኖራለች።
ሶስተኛው ትምህርትና ስልጠና ነው። የኢትዮጵያ ቤተክርስቲያን በጣም ህይወት የሚሆን ትምህርት ሃይማኖት፣ ስርዓተ እምነት ያላት ናት። ያ በደንብ ለምእመናን መገለጽ አለበት። ወጣቱ በወጣት፣ ሴቶች በሴት፣ አረጋውያን በአረጋውያን እየመጡ ስልጠና መውሰድ አለባቸው። ሲንግል ማም እና ሲንግል ዳድ የሚያሳድጓቸው ህፃናት ይበዛሉ። እዚህ ለነሱ ራሱ የሚሆን ስልጠና ያስፈልጋል። ዲያቆናት እያደረግን ነው ልጆቻችንን። ነገር ግን ዲያቆናቱን አንደኛ ግብረ ዲቁናውን ግብረ ክህነቱን በደንብ መማር አለባቸው። እሱ ብቻ አይደለም፣ ቲኔጀር ሲሆኑ ስትራግል ያደርጉብሃል። ጥለው ለመውጣት እንግዲህ ክህነት ድንግልናን ጠብቆ ቅዱስ ህይወት ነው። ለዛ የሚሆን የትዳር ጓደኛ ይጠይቃል። ዲያቆናት እናደርጋለን ልጆቻችን እንጂ ወደፊት የሚያገቧቸውን እያዘጋጀን አይደለም። ልጃገረዶችን እያመጣን ስልጠና እየሰጠን የጋራ ጉባኤ እያደረግ መጠበቅ አለብህ። ክህነት እሱ ሼክ ሲያደርግ ሁሉ ነገር ሼክ ያደርጋል። ይሄ ነገር ለወደፊት ብዙ ቤተሰብ የሚታደግ ቦታ ነው ብዬ ነው የተረዳሁት ማለት ነው። ምክንያቱም ኢትዮጵያ ኦርቶዶክስ ልጆች የሚሰባሰቡበት፣ የሚወያዩበት፣ የሚመከሩበት ብሎ እነሱን ጭኖ መጥቶ እዚህ ያው ክፍሉ እንግዲህ እንዳያችሁት ተቆጥሮም የሚያልቅ አይደለም። ሙሉ አገልግሎት ከምንም ነገር በላይ ከሚመስላቸው ጋር ባህላቸው፣ ሃይማኖታቸው ከሚመሳሰል ጋር ውለው ተመልሰው ሲሄዱ የሚናፍቁት ይመስለኛል። እነሱ ብቻ አይደለም፣ የኢትዮጵያ ቤተክርስቲያን ጥናት ያስተዋወቀ ሀገር ነው ጀርመን። ፋዘር ኦፍ ኢትዮጵያን ስተዲስ የሚባለው ጀርመናዊ ነው። ስለዚህ ስለ ቤተክርስቲያኗ መረጃ መስጠት የሚችል ሊቃውንት እዚህ ካልተቀመጡ ቤተክርስቲያናችንን ሮንግሊ ኢንተርፕሬት እያደረጓት ይሄዳሉ። ስለዚህ ትምህርትና ስልጠናው ኮሌጅም እስከ መሆን ድረስ የኢትዮጵያ ቤተክርስቲያን ኮሌጅ በጀርመን። በዚህ ደረጃ ከተሰራማ ልጆቻችን በጀርመኖቹ ቋንቋ ሃይማኖታቸውን ጠንቅቀው ካወቁ በኋላ የሀገሩን ሰርዶ በአገሩ በሬ ተጀመረ ማለት ነው። በቅርቡ በለንደን ያየነው ተአምር እኮ የባለ ራእዩ የአቡነ ጎርጎርዮስንና የዝዋይ ሐመረ ብህራን ትምህርት ቤት ታላቅ ፍሬ ነው። ሌላው ደግሞ ቤተክርስቲያንን የምንገልጥበት ቋሚ ኤግዚቢሽን። ጀርመኖች የመጎብኘት ባህል አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታ ስለሌላት ብዙ የሚታይ ነገር እያላት ያንን አሳይታ ብዙ ህዝብ መሰብሰብ ስትችል ብዙም እየሰራን አይደለም። ሃምቡርግ ዩኒቨርሲቲ ስማር ፎቶ ኤግዚቢሽን አዘጋጅቼ ነበር። በኢትዮጵያ አብነት ትምህርት ህይወት ላይ ነው። ተማሪዎች ሲማሩ፣ ሲመገቡ፣ ሲለምኑ ትምህርት ስርዓት አለን ለማለት ነው። ጄሲካ ትባላለች ስሟ። ያንን በማየት ብቻ 2 ልጆቿን ባለቤቷን እና ራሷን አስጠምቃለች፣ ጀርመናዊት። ኤግዚቢሽኑን በማየት ብቻ ማለት ነው። ነገር ግን የተሻለ ደግሞ ቤተክርስቲያኗን የሚገልጡ ቅዱሳት ስዕላት፣ መጽሐፍቱ፣ ንዋያተ ቅድሳቱ በሚገባ ተደራጅተው ቢጎበኙ፣ ገለጻ ቢደረግባቸው ስንቱ ህዝብ ወደዚች ቤተክርስቲያን እቅፍ እንደሚመጣ ሁልጊዜ እንትን ይለኛል። ጄሲካን ለማየት ግን አልጓጓችሁ? ባገኛትና ኢንተርቪው ባረጋት በጣም ደስ ይለኛል። እነዛን የአብነት ተማሪዎች ፎቶዎች ስታይ ምን ተሰምቷት ይሆን? እወቅ ያለው በ40 ቀኑ ያውቃል የተባለው ይሄ እኮ ነው። ካቶሊኮችን ወደ ቤተክርስቲያን ስንጋብዝ የህፃናቱን ብዛት ሲያዩ በቃ የለመለመች ቤተክርስቲያን ይላሉ። እነሱ መጡ አይደል? ወደኛ መተው እንስበካቸው አሉ አይደለም? የተጠመቁትን ለመጥመቅ የተደረገ ሙከራ። መጽሐፍ ቅዱስን አውሮፓ ሄድ ትሰማዋለህ፣ ኢትዮጵያ ሄድ ታየዋለህ እኮ ነው የሚባለው አይደል? ቢካዝ እኛ በባህላችን አለባበሳችን ሁሉም መጽሐፍ እኮ ነው። ስለዚህ ያንን እውቀታችንን ደግሞ ወደዚህኛው ክርስትና ወደ ደረቀበት አገር አካባቢ ማምጣትና ነፍስ ለእግዚአብሔር እንዲንበረከክ ማድረግ አለብን። ያ ሁሉ እንዲሆን አይነት ተቋም ያስፈልጋል። ቅዳሴው ላይ ብትጋብዛቸው ቅዳሴውን አይተው፣ አልባሳቱን አይተው፣ እንቅስቃሴውን አይተው፣ ዜማውን ሰምተው የሚሰበክ ህዝብ ነው። እንደዚህ አይነት ቦታ የሚያስፈልገው ለዛ ነው። ይህንን ሁሉ ዓላማ የሰነቁበትን ገዳም ታዲያ ገና ሳይገዙት በተለያየ ጊዜ ምዕመናንን እየጋበዙ ቦታውን ማስጎብኘቱን ተያያዙት። መጀመሪያ ዛቱ መጥተናለናል መስቀል ደማራ፣ ሁለተኛ ነው መጥቻለሁ። ቦታውን አይተን ጸሎት ተደርጎን የተለያየ ነው። ለሶስተኛ ጊዜ ነው ስመጣ። በመሃል ስለዚህ ዶክመንተሪ ትንሽ ላጫውታችሁ። ይህንን የገዳም ዶክመንተሪ ለመቅረጽ የፈጀብን 5 ቀን ነው። 5 ቀን ሙሉ ስንቀርጽ ነበረ። ስለዚህ ቪዲዮ ከ20 ሰዓት በላይ የሚፈጅ ቪዲዮ ነው የተቀረጸው።
እንዳያችሁት የተለቀቀላችሁ ግን አጥሮ ተዘጋጅቶ ተኩሎ ተከሽኖ ነው። ታዲያ ይሄንን ረጅም 20 ሰዓት የፈጀ ታሪክ እንደዚህ ለእናንተ በትክክል ስሜት የሚሰጥና ትርጉም ያለው ሆኖ እንዲቀርብ ትልቁ ሚና የተጫወተው ኤዲተሩ ነው። የዶንኪ ቲዩብ የቪዲዮ ኤዲቲንግ ስቶሪ ቴሊንግ ጭምር ነው። ስለዚህ ዘመኑን የዋጀውን አዲሱን ሙያ በተለይም ቪዲዮ ኤዲተርነትን ከዩቲዩበርነት ጋር አጣምረን ይዘንላችሁ መተናል። አሁን የምናስተምረው ቪዲዮ ኤዲቲንግ ብቻ አይደለም፣ የዩቲዩብ ኮንተንት አሰራርንም በኦንላይን ቪዲዮዎች ፈትፍተን እናስተምራለን። ቪዲዮ ኤዲቲንጉን በአካል ታገኙታላችሁ። ከዛ ዩቲዩብ ቻናል ከፍተንላችሁ ወደ ቤታችሁ ስትሄዱ እናንተም ነገ በጥሩ ሙያ ተከሽናችሁ በሙያው የምትተዳደሩበት እግዚአብሔር በሰጣችሁ ጥበብ ደግሞ ሰውንም ፈጣሪንም የምታገለግሉበት ድንቅ አቅም ያለው ፕሮፌሽን ነው ዩቲዩበርነት። በ0975 51 63 60 ደውሉልንና በዚህ ክረምት በልዩ ሁኔታ የተዘጋጀውን የቪዲዮ ኤዲቲንግ ሲደመር የዩቲዩበርነት ስልጠና አሁኑኑ ጆይን አድርጉን። እናንተም ታሪካችሁ ለዓለም ያበራል። እስቲ እንግዲህ ተመልሰን ደግሞ ወደ ገዳሙ ንግባና የጀመርነውን እንጨርስ። እንግዲህ ምን ተማምነው እንደሆነ እንጃ ገና ሳይገዙት ቦታው ላይ ለማሰብም የሚከብዱ የእግዚአብሔር ፍቅርና ተአምር የተገለጸባቸው ታላላቅ ስራዎችን ማከናወን ጀመሩ። አሁን የመጨረሻውን እውነት የምንጋፈጥበት ሰዓት ደርሷል። መልአከ መዊን ታዲያ ይህንን ገዳም ለመግዛት የአውሮፓ ምዕመን አንሶ ነው ለአራተኛ ጊዜ ግዢውን ያራዘማችሁት አልኳቸው። እኛ እንዲያውም ብዙ ጠበቅን። የገዳም ከተጀመረ ስንት ዓመቱ ነው? ወደ 8 ዓመት አካባቢ ሆኖታል። አውሮፓ ላይ በጣም አስቸጋሪ ነው። ብዙ ምዕመናን የለም። ምዕመናኑ እንደ አሜሪካ አይደለም። ገቢውም ጥቂት ነው። ትርፍ ሰዓት መስራት አይፈቀድም። ሀገሩ ላይ ራሱ ገንዘብ የማግኘቱ እድል በጣም አድካሚ ነው። የጠበቅነው ጊዜ ምንድን ነበር? በዋናነት የሀገራችን ችግር እስቲ ይህን እንለፈው። አሁን ረሃብ በስቷል፣ ተፈናቃዩ በስቷል፣ ችግር በስቷል። በቤተ ክርስቲያን ሰው ይፈናቀላል፣ ሰው ወደዚያ እየላከ ነው። እስቲ እንቆይ እያልን ነበር። ግን ችግሩ እየባሰ እየጨመረ መጣና ለተምጻት ሊመጣዋል። አላለፈም። ችግር ካላለፈ ስራ ሳይሰራ ይኖራል። ባይሆን እንሞክር ብለን አሁን ብቻችን እንደማንወጣው አወቅን። የገዳሙ መኖር ደግሞ በአውሮፓ ለቤተ ክርስቲያኗም ለሀገሯም ራሱን የቻለ ርስት ስለሆነ አስፈላጊ ነው። ስለዚህ ሰው መቼም ሲጨንቀው ነው እሪ የሚለው። ሁለተኛው ምዕመናንም ተስፋ ሊቆርጡብን ነው። ለረጅም ጊዜ የተወራ ፕሮጀክት ነው ይሄ። በጣም ተስፋ አድርገዋል። በዚህ ቦታ ለመፈወስ ልጆቻቸውን አምጥተው ለማስተማር ሱባኤ ለመያዝ ጉጉት አለ። ስለዚህ የምዕመናንም ፍራስትሬሽን እንዳይመጣብን ነው። ምክንያቱም ገንዘቡም አልሞላልንም። በፍጹም ይታሰብ አይደለም። በእኛ አንችለውም፣ የእውነት አንችለውም። ይቻላል፣ ይሆናል። ከዚህ በፊትም በቤተ ክርስቲያን ደረጃም ተደርጓል። ብዙ የቤተ ክርስቲያን ልጆች አሉ እንዲህ አይነት ሀሳብ የሚያስደስታቸው፣ የሚቆረቆሩ፣ የሚያስቡ፣ የሚመኙ ብዙ ልጆች አሏት ቤተ ክርስቲያን። አንዳችን ለአንዳችን እየተደጋገፍን ነው። እንደዛ ካልሆነ በፍጹም ሊሳካም አይችልም፣ አይሆንም። በእግዚአብሔር ስም በሁሉም ሀገር ያሉት ትንሽም ትልቅም ሳይሉ ሁሉም እንዲያግዙ በመላው ዓለም የምትገኙ ሕዝበ ክርስቲያን እዚህ አካባቢ ላሉ አይደለም አውሮፓ ውስጥ ያለ ሰው በሙሉ የሚጠቀምበት ትልቅ ቦታ ነውና እባካችሁ በእግዚአብሔር ስም እንድትረዱ እንማጸናለን። እኔ በምችለው በጉልበትም በገንዘብ ለመርዳት ዝግጁ ነኝ። እኔ ያለነው ጥቂት ነንና ጥቂቱ ሰው ደግሞ ሆኖ አይሞላምና እዚህ ሀገር እንደ ሌሎች ሀገሮች አይደለም። አቅማችን የፈቀደውን ሞክረን ግን አልቻልንም። ለዛ ነው ሞክረናል። ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን በእግዚአብሔር ስም እንጠይቃለን። ገዳሙ ያስፈልገናል። የህዝቡ እገዛ ያስፈልገናል። ብዙ ነው በየቤቱ ተዘግቶ ያለውና እዚህ ቦታ ነጠላ ለብስ ስንታይ ሁላችንም ጤነኞች ነው የምንመስለው። በጣም ያስፈልገናል ገዳም። ሌክዠሪ አይደለም። የእግዚአብሔርን ቤት ለመስራት ቅንጦት ብለን አናስበው። ይገርማል። እንግዲህ እኛ አውሮፓ የገባ ለካ ለኛ ስትሉ የመስዋዕት በግ ሆናችኋል። ራሳችሁን ሰውታችሁ እኛንና ሀገር አቁማችኋል። ታዲያ ለናንተ ዋጋ ለከፈላችሁ፣ ሀገር ለሰራችሁ፣ አሁንም ህመማችሁን ችላችሁ ፈገግ የምትሉ እማዬ ደህና ነኝ ወንድሜ አታስብ አደርግልሃለሁ ማለት ላላቆማችሁ ለውድ ኢትዮጵያውያንና ኤርትራውያን ሲያንስባችሁ እንጂ በፍጹም አይበዛባችሁ። ሁላችንም በሰማይ ዋጋ የምናገኝበት
ይህ የጸሎትና የጽሞና ምንጭ የሆነ ገዳም እንዴት ይገዛ ካላችሁ ከኛ የሚጠበቀው አንድ ጥያቄ መመለስ ብቻ ነው። ዛሬ እኔ በእውነት የሆነ ያህል ነው የተሰማኝ። እና በ20 ፓውንድ እንገዛዋለን ያልከንን ልትሸመጥጠን ነው ወይ እንዳትሉኝ። 60,000 ኢትዮጵያውያን የእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጀርመን ምድር ገዳም እንዲኖራት ትፈልጋላችሁ? በጣም አሪፍ። ልብስና ጫማ በምንገዛበት በ20 ዩሮ ወይም በኢትዮጵያ በ4000 ብር ለካ ለልጅ ልጅ የሚተርፍ ትልቅ ቅርስ በሰው ሀገር ማስቀረት ይቻላል። ስለዚህ ዛሬ የምጠይቃችሁ 60,000 ሰዎች 20 ዩሮ ለማዋጣት ፈቃደኛ ናችሁ ወይ ብዬ ነው። ትክክለኛው ጊዜ አሁን ነው ብዬ አስባለሁ። ምንም ሳይታወቀን 60,000 ኦርቶዶክሳውያን እዚህ ላይ በምታዩት ጎፈንድሚና የባንክ አካውንት 20 ዩሮ ብቻ ዶኔት በማድረግ ገዳሙን ገዛነው ማለት ነው። ሁላችንም በቅርብ ቀን ተሰባስበን እግዚአብሔርን በዝማሬ እያመሰገን ቦታችንን የምንረከብበት ጊዜ አጭር ይሆናል ብዬ አምናለሁ። ከኦገስት 4 እስከ 10 የቀጥታ ስርጭት የላይቭ መርሃ ግብር አዘጋጅተናል። እስከዛው ድረስ ግን 60,000 ኢትዮጵያውያን 20 ዩሮ ለማዋጣት ከተስማሙ ላይቭ ስንመጣ ለመለመን ሳይሆን ለማመስገን ይሆናል። በወቅቱ ሊቀ ዲያቆናት ዘማሪ ቀዳሜ ጸጋ ዮሐንስ፣ የኔታ መጋቢ አዲስ እሸቱና ሌሎችም የቤተ ክርስቲያናችን ተወዳጅ አገልጋዮች በተገኙበት አንድ ሳምንት ሙሉ ቅድስት ቤተ ክርስቲያን ለስደተኞች እንዴት መጠለያ እንደሆነቻቸው ብዙ ተአምርና ምስክርነት የምንሰማበት አንድ ሳምንት በበረከት እናሳልፋለን። ከኦገስት 4 እስከ 10 60,000 ሰው እንዲሞላ ለ20 ሰው ቪዲዮውን ሼር አድርጉት፣ ሰብስክራይብ አድርጉ። ላይቭ እንገናኝ። አምላካችን እግዚአብሔር ይህንን ያሳየንን እንዲሰጠን ቅዱስ ፈቃዱ ይሁንልን። አሜን።